ሃይ ጋይስ እንዴት ናችሁ? ከመጀመሪያ ጀምሮ ስትከታተሉኝ የነበራችሁ ይሄን ነገር ታውቃላችሁ። እኔም የራሴ ጆርኒ ላይ ነኝና ባለሁበት ይሄ ራስን የማወቅ ጆርኒ ላይ ያለኝን ያወቅኩትን ነገር ነው ማካፍላችሁ እና አሁንም ያው ትንሽ ለራሴ ጊዜ መውሰድ ስለነበረብኝ ነው የጠፋሁት። አሁን ግን ተመልሻለሁ ብዬ አስባለሁ እና ዛሬ ስለ ሌላኛው የተፈጥሮ ህግ እናወራለን ማለት ነው። ይሄ ህግ ምን ይባላል? the law of rhythm ይባላል። ሪትም ያው ሙዚቃ ላይ ነው የምናውቀው በደንብ ይሄ የሆነ አይነት ድግግሞሽ ወይም ፓተርን እና ተፈጥሮ ያላት ፓተርን እንደዚህ አይነት ሪትም ምን እንደሚመስል እና ህጉ ምን እንደሆነ ነው የምናየው። እና እኛ ስንኖር ህይወት በአንድ መንገድ ብቻ አንድ አቅጣጫ ይዛ ብቻ የምትሄድ ይመስለናል። ይሄን ነገር ያው ጊዜ ወይም ሰዓት የሚለው ነገር የፈጠረብን አስተሳሰብ ይሆናል። በዛ ምክንያት በቃ ህይወት አንድ መስመር ብቻ ይዛ የምትሄድ ነው የሚመስለን። ነገር ግን ህይወት ቀጣይነት ያለው የሁኔታዎች ሂደት ናት እንጂ አንድ መስመር ብቻ የያዘች ነገር አይደለችም። የሚያበቃ ነገር ሁሉ የአንድ አዲስ ነገር መጀመሪያ ነው ማለት አንድ አዲስ ነገር ሲጀምር የሆነ ነገር አልቆ ነው ማለት ነው። አንድ በር ሲዘጋ ሌላ በር ይከፈታል የሚባል አባባል አለ አይደለ? ህይወት በቃ እንደዛ ነው። እና እንደ ፔንዱለም ሲወዛወዝ አይታችሁ ከሆነ ህይወትም እንደ ፔንዱለም ውዝዋዜ አይነት የሆነ ሪትም አላት የራሷ ማለት ነው። ማለት ወደ ቀኝ አንድ ነገር አሁን ወደ ቀኝ ሲወዛወዝ የዛ ወደ ቀኝ መሄዱን መለኪያ ወደ ግራ የሚሄደው የመልሱ ውዝዋዜ ነው ማለት ነው። እና ይሄ ውዝዋዜ አንድ ቀጥታ መስመር አይደለም የሚሰራው፣ ሲደጋገም የሆነ አይነት ሳይክል ወይም የሆነ አይነት ዑደት ነገር ይፈጥራል። ማለት አንድ ነገር ወደ ቀኝ ይሄድና ወደ ግራ ከዛ ወደ ቀኝ ወደ ግራ ሲሄድ እንደማለት ነው። በቃ አሁን ለምሳሌ ሀዘን ላይ ካለን ሀዘን ከዛ ደስታ ሀዘን ከዛ ደስታ ነው እንጂ ከዛ የሆነ ሳይክል ይፈጥራል እንጂ በአንድ መስመር ብቻ አይደለም የሚሄደው። ሀዘን ከሆነ ሀዘን ብቻ፣ ደስታ ከሆነ ደስታ ብቻ አይደለም። የሆነ አይነት ሳይክል አለው ማለት ነው፣ የሆነ ፓተርን አለው። እና ህይወት እንደዛ ናት ይላል ይሄ ህግ እና the law of rhythm ይባላል። ይሄንን ህግ ለመረዳት አሁን ተፈጥሮን ብንመለከት ተፈጥሮ የራሷ ሪትም አላት። አሁን የወቅቶች መቀያየር አሁን ለምሳሌ ይሄ የሪትም ህግ ነው። አንድ ክረምት በጋ ምናምን የሚሆኑት ነገሮች እነዚህ ሪትም ነው፣ የህይወት ሪትም ነው። ዓለም የምትሄድበት የራሷ ሪትም ማለት ነው። ሌላ ምሳሌ ደግሞ ሰርኬዲያን ሪትም የሚባል ነገር አለ። ሰውነታችን እንቅልፍ እንድንተኛና እንድንነሳ የሚያደርግበት መንገድ። እኛ እንቅልፍ የምንተኛበትና የምንነሳበትን ነገር ይሄ ሜዠር የሚያደርገው የሚለካው ውስጣችን ያለው ሲስተም ማለት ነው። እሱ አንደኛ ሲስተም ይሄ ከመሬት ከመዞሯ ጋር የተያያዘ ነው። የእንቅልፍ መተኛትና መነሳት። ይሄ ባዮሎጂካል ክሎክ የሚሰራው እንቅልፍ እኛ የምንተኛው ጨለማ ሲሆን ነው እና የምንነቃው ደግሞ ብርሃን ሲሆን ነው አይደለ? ወይም ሲነጋና ሲጨልም። እሱን ሰውነታችን ዲቴክት የሚያደርግበት መንገድ አለ ውስጥ ማለት ነው። ጨለማ ሲሆን ሜዠር የሚመነጭ ነገር አለ፣ ብርሃን ሲሆን የሚመነጭ ነገሮች አሉ። በዛ ምክንያት ልክ ሲጨልም ሰውነታችን ራሱ ይረዳና እንቅልፍ ይወስደናል ማለት ነው። ጠዋትም ስንነቃ እንደዛው። ይሄ አንድ ተፈጥሮ የምትሰራበት ሪትም ነው ማለት ነው። ሌላ ማየት የምንችለው የተፈጥሮ ሳይክል ወይም ሪትም የሴቶች ሰውነት ላይ ያለ ወይም ይሄ የወር አበባ የምናይበት ጊዜና ከዛ ደግሞ ልጅ ከመውለድና ካለመውለድ ጋር የተያያዘው ይሄ በቃ በየወሩ ያለ የሆነ ሳይክል አለ። እሱ አሁን የተፈጥሮ ሪትም ነውና እሱን ብንረዳና በሱ መንገድ ብንሄድ አሁን እንደ ሴቶች ሰውነታችንን ተረድተን የተሻለ ኳሊቲ ኦፍ ላይፍ ያለው ህይወት መኖር እንድንችል ይረዳናል ማለት ነው። እና አሁን ይሄ ሪትም ይሄ የተፈጥሮ ሪትማችን ሲዛባ ለምሳሌ አሁን ውስጣችን ጤነኛ ካልሆነ ወይም ስትረስ ጭንቀት ላይ ምናምን ካለን እንቅልፍ መተኛት አንችልም እና ወይም ደግሞ በጣም እንቅልፋምም ልንሆን እንችላለን። ወይ ደግሞ ሴቶች ደግሞ የወር አበባ ሳይክላችን ሊዛባ ይችላል፣ ወይ ይረዝማል ወይ ይቀራል። ይሄ ውስጣችን የሆነ አይነት ችግር እንዳለ ያሳየናል። ይሄ ደግሞ ከተፈጥሮ ሪትሙ ጋር ተራራቀን ማለት ነው። ሪትሙ ተዛባ፣ ስለዚህ እኛ ጤነኛ አንሆንም ማለት ነው። ዓለም ላይም በቃ ወቅቶቹ ምናምን ሲዛቡ በጋ መሆን በነበረበት ክረምት ሲሆን በቃ የተለያዩ ተፈጥሯዊ አደጋዎች ምናምን መፈጠር ሲጀምሩ ይሄ የዓለም የምትሄድበት ሪትም ራሱ ተዛብቷል ማለት ነው። እኛ በምናደርገው ነገር ነው ይሄ የሚፈጠረው። እንደ ግሎባል ዋርሚንግ ይሄ በቃ ወይ ዛፎችን ቆርጣለን ወይ ኦሽኖችን እናበላሻለን፣ ኤር ፖሊዩሽን የፋብሪካ ጭሶች ምናምን እንደዚህ አይነት ነገሮች የተፈጥሮን ሪትሟን ያዛባታል ማለት ነው። ስለዚህ እኛ የተሻለ ህይወት መኖር ከፈለግን ከዚህ የተፈጥሮ ሪትም ጋር እኩል መሄድ መጓዝ አለብን ማለት ነው። ከዛ በቃ የህይወት ፍሎ ውስጥ እንገባለን ማለት ነው። አሁን ህይወትን እንደ ሙዚቃ ምናምን ብናያት ሙዚቃ ልክ ሲመጣ
ስንደንስ እንዴት ነው ሪትሙን ተከትለን ስንደንስ በቃ ዳንስ የምንችል ሰዎችና የሆነ ዳንስ ጎበዝ የሆነን ሰዎች እንመስላለን አይደል? ከሪትም ውጪ ግን ከደነስን በቃ ይሄ ሰው ዳንስ አይችልም ይባላል። ህይወትም በቃ እንደዛ ሙዚቃ አስቧትና እኛ እንደ ዳናሾቹ አናስበውና ከዛ ሪትም ጋር እኩል ስንሄድ በቃ ቀለል ያለ እና ደስ የሚል ፍሎ ያለው ህይወት ይኖረናል ማለት ነው። እና ይሄ የሪትምን ህግ እንዴት እንጠቀመው ህይወታችን ላይ እንዴት አፕላይ እናርገው ካልን ማለት ነው ህይወታችን ወደ አንድ አቅጣጫ ዝም ብሎ ሲሄድ ተመልሶ ወደ ሌላ አቅጣጫ እንደሚመጣ መረዳት መቻል ነው በቃ ዋናው። አሁን ባለንበት ጊዜ ላይ ህይወታችን ለምሳሌ ስኬት ላይ ሆነን በቃ ደስተኛ ህይወት እየኖርን ከሆነ መረዳት ያለብን ተመልሶ ወደዛኛው ወደ ውድቀት ልንሄድ እንደምንችል መረዳት መቻል አለብን። እዛ ላይ ጥብቅ ማለት የለብንም። ሌላ በችግር ራሱ እየኖርን ከሆነ ያ ችግር እንደሚያልፍ ተመልሶ ወደ ሌላኛው አቅጣጫ ወይም ወደ በቃ ሀብት ወይ ስኬት ወደሚለው ልንሄድ እንደምንችል መረዳት ነው ያለብን። ሀዘን ላይ ከሆነን አሁን በቃ ሀዘኑ አልፎ ከዛ ወደ ደስታ እንደምንሄድ መረዳት አለብን። እኛ ውዝዋዜው ላይ በቃ ጥብቅ ብለን እንቀራለን እና ይሄ ደግሞ ከሪትም ህግ የወጣ ነገር ነው። የችግር ውዝዋዜ ላይ እየሄደ ዝም ብሎ ከሆነ ህይወታችን አለመረዳታችን ወደ ስኬት መምጣት እንደሚችል አለመረዳታችንና እዛ ውዝዋዜው ላይ በቃ አንዲ ወደዛ አንዲ ወደዚህ ላይፍ እንዲያደርገን ዝም ብለን የምንፈቅድ ከሆነ ከሪትሙ ወጥተናል ማለት ነው። ስለዚህ ማድረግ የሚጠበቅብን በቃ ከፍ ያለን ከሆነን ከፍ ያለ ነገር ሁሌ እንደሚወርድ መረዳት ነው። በቃ እዛ ከፍታ ላይ ሆነን እንደምንወርድ መረዳት አለብን፣ መዘጋጀት ሁሉ አለብን። ዝቅታ ላይ ከሆነን ደግሞ ከፍታ እንደሚመጣ መዘጋጀት አለብን። ማይንዳችንን አእምሯችንን ማዘጋጀት አለብን። ያ አለመዘጋጀትና እዛ ነገር ላይ በቃ ጥብቅ ብለን መቅረታችን ነው ህይወታችንን የሚያከብደው። እሱ ደግሞ ከሪትሙ ያስወጣናል። ህይወት እንደሆነ በዛ ነው የምትሄደው። እኛ ግን እዛ ላይ ጥብቅ ብለን ከቀረን በቃ አልፈልግም፣ ለውጡን አልፈልግም የሚል አይነት ስሜት ላይ ስለምንሆን እዛው ላይ ነው መንቀረው። ስለዚህ ማድረግ ያለብን ከዛ ነገር ላይ ጥብቅ ማለት ማቆምና በቃ ኒውትራል የሆነ ቦታ ፖዚሽን መያዝ ነው ሁሌም ማለት ነው። ነገሮች እንደሚለወጡ ማወቅ በቃ ደስታ ላይ ከሆነን ሀዘን እንደሚመጣ ማወቅ ነው። ሀዘን ከመጣ ደግሞ ደስታ ይመጣል። በቃ ኢትስ ኦኬ፣ ሁለቱም አለ። ሁለቱም ላይ ናቪጌት ማድረግ ሁለቱም ላይ መንቀሳቀስ መቻል ነው በቃ እኛ ማድረግ ያለብን ማለት ነው። እንዴት ነው ይሄንን የምናደርገው ካልን ማለት ነው ራሳችንን በደንብ መመልከት ነውና ራሳችንን ስንመለከተው የሆነ ሳይክል አለን፣ የሆነ ፓተርን አለን፣ ድግግሞሽ በሆነ ጊዜ የምናደርገው ማለት ነው። ለምሳሌ አሁን በቃ ችግር ላይ ከሆነን እንዴት ነው እዛ ችግር ላይ ስንሆን እንዴት ነው ሪአክት የምናደርገው? ስንናደድ ስናዝን እንዴት ነው የምንሆነው? እዛ ነገር ላይ ቀርተን ችግራችን ላይ በቃ ቁጭ ነው የምንለው፣ አንለቅም ነው የምንለው? ወይም ደግሞ አሁን ስኬታማ ከሆነን እና በቃ ሀብታም ምናምን ከሆነን ደግሞ እንዴት ነው የምንሆነው? ላይክ እንዴት ነው ህይወታችንን የምንመራው? ምክንያቱም ሁሌ በቃ እዛ ላይ የምንቀር መስሎን በቃ ሰዎችን በመጥፎ መንገድ ትሪት የምናደርግ እና በቃ እስከ ሰዎችን ከኛ በታች አድርገን የምናይ ምናምን ከሆነ አሁን ለምሳሌ እንደምንወርድ አናውቅም ማለት ነው። ስለዚህ አወዳደቃችን ከባድ ነው የሚሆነው እና በወጣንበት መንገድ ነው ሁልጊዜ የምንወድቀው እና በትክክለኛ ሰውን በማይጎዳ መልኩ ከወጣን ወደ ላይ ሰውን በማይጎዳ መልኩ ነው የምንወድቀው። በከባድም በቃ መጥፎ ስራ ሰርተንም ከወጣን መጥፎ ስራ ነው አወዳደቃችንም እንደዛው አያምርም እና እሱም በቃ መረዳት አለብን ኖርማሊ ማለት ነው። ችግርንም ደስተኛ ለመሆንም ምንም አይነት በቃ እኛ ማንፈልገው ሁኔታ ላይ ካለን እሱንም በዚህ መልኩ መረዳት ነው። በቃ ሁሉም ነገር ጊዜያዊ ነው። ወደዚህኛው በኩል የሄደው ነገር ወደዛኛው በኩል ተመልሶ ይመለሳልና እኛ ግን አይመለስም በቃ እዚህኛው ላይ ነው ያለው ብለን ጥብቅ ስላልን ብቻ እንዳንመለስ እንሆናለን ራሳችንን በራሳችን ማለት ነው። ከዛ ስቃይ ውስጥ እንገባለን ማለት ነው። ስለዚህ ሁሉም ነገር ወደ አንዱ መንገድ ከሄደ ወደ ሌላኛው መንገድ እንደሚመለስ በሄደበት ፍጥነትና በሄደበት ኃይል ነው የሚመለሰው ደግሞ። ስለዚህ እሱን መረዳት አለብን። እሱን ከተረዳንና በቃ ባላንስ የሆነ ቦታ ላይ መሃል ላይ በቃ ሬዲ ሆነን ከተቀመጥን ለሁሉም ነገር ከዛ በኋላ ራሳችንን ቼክ የምናረግ ውስጣችንን የምናነብ ልክ ስናዝን ኦኬ እያዘንኩ ነው ስለዚህ ይሄን ነገር በቃ ያልፋል ምናምን ብለን ራሳችንን ሬጉሌት አድርገን ቁጭ ምንል ከሆነ ነገሩ ያልፋል ማለት ነው። ስለዚህ ፎከስ ማድረግ ያለብን እንዴት ነገሩ ላይ ሪአክት እናረጋለን ነው። ሁሉም ነገር ቴምፖራሪ ነው። አንድ ወደዛ ሄደ ሁላ ይመለሳል ወደዚህ። ስለዚህ ለውጥ እንደሚመጣ ነው ማየት ያለብን። ልክ የሆነ ነገር ልክ ስናጣ ህይወታችን ውስጥ የሆነ ቦታ ስፔስ እየተለቀቀ ነው ለአዲስ ነገር በሚለው መልኩ ብንረዳው አሁን ለምሳሌ በጣም አሪፍ ነው። ልክ ይሄን ነገር ስናጣ ቦታ እየለቀቀ ነው አዲስ ነገር እንዲመጣ። ስለዚህ ጥሩ ነው ብለን በቃ መቀበል ነው ነገሮችን ማለት ነው። እሱ ደግሞ ከመሰቃየት ያድነናል ማለት ነው። እና ቼክ አድርጉት እስቲ ይሄንን ሞክሩት።